ሰላም እንዴት አላችሁ? ወደ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ12ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 5 ላይ ነን። ፌመስ ሴይንግ አለ እንደዚህ የሚል there are two certain things in life. Two things are certain in life. የመጀመሪያው ዴት ነው፣ ሁለተኛው ታክሴሽን ኦር ታክስ ነው። እንግዲህ ይሄ ኢንፋሳይዝ የሚያደርገው የታክሴሽን ወይም የግብር የቀረጥ አይቀሬነትን ነው በአንድ ሰው ህይወት ውስጥ። ምክንያቱም የሰው ልጆች ለመተዳደር ምን ያስፈልጋቸዋል? ህግ፣ ደንብ ያስፈልጋቸዋል። ይሄንን በበላይነት የሚቆጣጠረው ደግሞ ማን ነው? መንግስት ነው። መንግስት ደግሞ to the bare minimum ፒስን ኢንሹር የማድረግ በርደን አለበት። ከዚህ በተጨማሪ ደግሞ ኢንፍራስትራክቸሮችን፣ ፓብሊክ ጉዶችን ፕሮቫይድ የማድረግ ሞደርን ዴይ በርደኖች እንግዲህ እንደዚህ እየሰፉ መጥተዋል። ይህንን ሁሉ ለማድረግ ደግሞ መንቀሳቀሻ ነዳጅ ያስፈልገዋል። ይህንን ነዳጅ ኢንሹር የሚያደርገው በምንድን ነው? በታክሴሽን ነው። ከታክሴሽን በሚያገኘው ረቨኑ ነው። ስለዚህ ኮንሴፕት ኦፍ ታክስን መረዳት ማወቅ የማይቀር ጉዳይ ስለሆነ ኢንላይፍ በጣም ወሳኝ ነገር ነው ማለት ነው። ዛሬ የምናደርገው በዛሬው ሴሽናችን የምናደርገው ይህንኑ ነው። ዴፊኒሽኑን ጠለቅ ብለን እናያለን፣ ኮንሴፕቱን። ከዚያ በኋላ ደግሞ ኦብጀክቲቭ አላማው ስለምን አስፈለገ የሚለውን ከአዳም ስሚዝ የተቀዱ ፕሪንሲፕሎች ወይም ቀኖናዎች አሉ፣ ካነንስ። እነዛ ላይ እንዴት ቢውልድ አፕ እንዳደረገ ሞደርን ታክሴሽን ፕሪንሲፕልስ የምናይ ይሆናል ማለት ነው በዛሬው ሴሽን። ስለዚህ በዛሬው ሴሽናችን 5.1 ሰብቶፒክን የመጀመሪያ ክፍል እናያለን ማለት ነው። እንደ ሁልጊዜ ወደ ሴሽኔ ከመግባቴ በፊት lucybridgeacademy.com ሳይታችን ነው፣ ቼክ እንድታደርጉት እጋብዛችኋለሁ። ከኢኮኖሚክስን በተጨማሪ ሌሎች ትምህርቶችም ብዙ ጠቃሚ ነገሮችን እንደምታገኙበት ላስታውሳችሁ እወዳለሁ። ወደ ዛሬው ሴሽን ስንገባ ሌትስ ሲ ዘ ዴፊኒሽን። እስኪ ታክስ በርደን ዲፋይን በማድረግ እንጀምር። ዋትስ ዘ አይዲያ ቢሃይንድ ታክስ? በዩኒት አውትካማችን እና ኢንትሮዳክተሪ ፓርት ላይ አይተነዋል፣ ግን እዚህ ጋር የኦኢሲዲ ዴፊኒሽንን በመጠቀም እንጀምር። ኦኢሲዲ ማለት እንግዲህ አን ኦርጋናይዜሽን ፎር ኢኮኖሚክ ኮኦፐሬሽን ኤንድ ዴቨሎፕመንት የኢኮኖሚ ትብብርና የልማት ኦርጋናይዜሽን ነው። እንዴት ነው ዲፋይን የሚያደርገው? በጣም የሚያስኬድ አይነት ዴፊኒሽን ስለሆነ እሱን ቴክስት ቡካችሁ እሱን ነው የተጠቀመው። እንዴት ነው ዲፋይን የሚያደርገው? A tax is a compulsory and unrequited payment to the general government። እንግዲህ ጀነራል ገቨርንመንት ብለን ሪፈር የምናደርገው ይሄ ስቴት ኦፕሬሽን ላይ የተቀመጠውን ለማለት ነው። ምክንያቱም ገቨርንመንት ካለን አዘን ኢኮኖሚክ ዲሲሽን ዩኒት ኮንሲደር ስለምናደርገው በኢኮኖሚክስ ሌላ ትርጉምም ስለሚሰጠን ጀነራል ገቨርንመንት ብለን ስፔሲፋይ እናደርገዋለን። ለጀነራል ገቨርንመንት የሚከፈል ምን አይነት ክፍያ? unrequited and compulsory። እነዚህ ሁለት ነገሮችን ኤምፋሳይዝ መስጠት አለብን። compulsory and unrequited። ደግ ስለሆንን ወይም በጎ ፈቃድ ኤቲካል ስለሆንን ብቻ አይደለም። ታክስ መክፈል ኤቲካል ነው፣ ዶንት ጌት ሚ ሮንግ፣ ግን ኮምፐልሰሪ ነው፣ በህግ ያስቀጣል። ታክስ ኢቪዬሽን ኢትስ አ ክሪሚናል ኦፌንስ። ስለዚህ ኮምፐልሰሪ ነው፣ ህግ ያስገድዳል ታክስ እንድንከፍል በዛ ሀገር ዜጋ ሆነን እስከኖረን ድረስ እና ገቢ ጀነሬት እያደረግን እስካለን ድረስ ለሰፊው ህዝብ ጥቅም መልሶ የሚውል ግብር ቀረጥ ይጣልብናል። ያንድን የመክፈል ግዴታ አለብን። ኮምፐልሰሪ ብለን ሪፈር እናደርገዋለን። ሌላው ምንድነው? አንሪኩዊትድ ስንል በምላሹ የሆነ ነገር የማናገኝበት ነው። አሁንም እዚህ ጋር ጥንቃቄ ያስፈልጋል። በምላሹ ብዙ ነገር ልናገኝ እንችላለን፣ ግን ኢት ኢዝ ናት ኢሚዲየት ኤንድ ኢኩዊታብልም ላይሆን ይችላል። ወይም ደግሞ የላቲኑ ቃል quid pro quo something for something የሚለው እንግዲህ ትራንዛክሽን ላይ ያለ ኮንሴፕትን የሚገልጽ ነው። ብር ከፍላችሁ ገንዘብ የሆነ ጥቅም እንደምትሸምቱ ሁሉ ታክስ ስትከፍሉ ኢሚዲየትሊ የሆነ ነገር አታገኙ፣ ወይም ተመጣጣኝ የሆነው ነገር ላታገኙ ትችላላችሁ። የምታገኙት በምን አይነት መልኩ ነው? ፐብሊክ ጉድ ላይ፣ ዲፌንስ ላይ ተደርጎ ፖሊስ ሰርቪስ ላይ ውሎ ጥባቆ ታገኛላችሁ። ገብታችሁ ወጥታችሁ ለመስራት ስትሪት ላይት ልታገኙ ትችላላችሁ። ድራይቭ የምታደርጉበት መንገድ ሊሰራላችሁ ይችላል። ልጆቻችሁን የምታስተምሩበት ትምህርት ቤት ሊሰራላችሁ ይችላል። ጤና ጣቢያዎች ሊሰራላችሁ ይችላል። ግን it is not immediate and also ከኤቢሊቲ ኦፍ ፔመንት ጋር የሚገናኝ ስለሆነ ኤቢሊቲ ቱ ፔይ ጋር የሚገናኝ ስለሆነ አንደኛው ብዙ ስለከፈለ ብዙ ጥቅም ያገኛል ማለት ላይሆን ይችላል። ግን ዞሮ it's unrequited በምላሹ ኢሚዲየትሊ የምንጠብቀው ነገር የለም። እንግዲህ እዚህ ጋር የሚያብራራቸዋል። The term unrequited highlights what?
that the benefits received by taxpayers are not proportional to the tax they pay. ፕሮፖርሽናሊ አይደለም፣ ልክ የሚከፍሉትን ያክል ዋጋ ያለውን እንትን መጠበቅ የለባቸውም። ከዛም በላይ ቤኔፊት ሊያገኛሉ፣ ከዛም በታች ቤኔፊት ሊያገኙ ይችላሉ። ለምንድን ነው ይሄን ያልነው? ቤኔፊትን ሜዠር ለማድረግ ከፐብሊክ ጉድ የሚገኘውን ቤኔፊት ማን የተሻለ ኢንጆይ አድርጎታል የሚለው ሜዠር ማድረግ በጣም ከባድ ነገር ነው። ስለዚህ ኢሚዲየት ሬሚታንስ ወይም ኢሚዲየት ክፍያ የለውም፣ ጌን የለውም። ስለዚህ ኢትስ አንሪኩዊትድ ብለን እንደዚህ ተርም ኮይን ያደርጋል ማለት ነው። ሌላው ኮምፐልሰሪ ነው የሚለው እንግዲህ ምንድነው? በህግ ያስገድዳል፣ ህግ ያስገድዳል፣ ያንን ነገር እንድንከፍል ህግ ያስገድዳል። ሶ ታክስስ አር ኢሴንሻል ፎር ፋይናንሲንግ ገቨርንመንት አክቲቪቲስ። ሶ ቅድም ያለውን ሴይንግ እዚህ ጋር ያመጣዋል። ኢትስ ኦፍን ሴድ ዳት ኦንሊ ዴዝ ኤንድ ታክስ አር ሰርተን ኢን ላይፍ። የማይቀሩ ነገሮች የህይወት እውነታዎች ሞትና ግብር ነው ብሎ ፌመስ ሴይንግ አለ ማለት ነው። ሶ ዘ ኢምፖርታንስ ኤንድ ሶርስ ኦፍ ገቨርንመንት ሬቨኑ። ገቨርንመንት ሬቨኑ እንግዲህ ጀነሬት የሚያደርገው ከታክሴሽን ነው ካልን ብዙ ሶርሶች ይኖርታል። ከታክሴሽን ውጪም ሌሎች ሶርሶች ይኖርታል። አንደኛው ሶርስ ምንድነው? ቦሮዊንግ ነው፣ ሊበደር ይችላል። ሌላው ግራንቶች፣ ኤዶች ሊያገኝ ይችላል። በዋነኛነት ግን ሶርሱ ምንድነው? ታክሴሽን ነው። እንግዲህ ታክሴሽን ደግሞ ዘርፈ ብዙ ነው። ከብዙ ነገሮች ነው ታክስን የሚሰበስበው። ሶ ጥቅሙስ ምንድነው? ሶርሶችስ ምንድነው የሚለውን ነው የምናየው። ስለዚህ ታክሴሽን አካውንት ፎር about 90%። እንግዲህ 90% ማለት የገቨርንመንት ሬቨኑ 90%ቱ በታክሴሽን አካውንት ያደርጋል። ኢትስ a lion's share፣ ትልቁ ድርሻ ነው። or more of the total government revenue during peace time። እንግዲህ during peace time ወደ 90% የሚያክለውን ሼር ይወስዳል። other sources of revenue include what? borrowing፣ ሰርቪስ ፊ። እንግዲህ ለምሳሌ ፐብሊክ ኢንቨስትመንት ላይ፣ ፐብሊክ ኢንፍራስትራክቸሮች ላይ ፊ ሊጠይቅ ይችላል። ለምሳሌ ናሽናል ፓርኮች ላይ ክፍያ፣ የመግቢያ ክፍያ ልትጠየቁ ትችላላችሁ። ኤክስፕረስ መንገዶች ላይ የሮድ ቶል ልትጠየቁ ትችላላችሁ። የኤክስፕረስ ቶል፣ የመንገድ ክፍያዎች ልትጠየቁ ትችላላችሁ። ከነዚህ ሁሉ ነገሮች የሚሰበሰቡት ሰርቪስ ፊ እንላቸዋለን። ከታክሴሽን በተጨማሪ ለገቨርንመንት ገቢ ሆነው ገቨርንመንት አክቲቪቲን ፈንድ ለማድረግ የሚያግዙ ሶርስ ኦፍ ፋይናንስስ ናቸው ማለት ነው። ሌላው መኒ ክሪኤሽን፣ እንግዲህ ፕሪንት ማድረግ ሌላው ሶርስ ነው። እንግዲህ የራሱን የቻለ ኮንስ አለው ከመኒ ፕሪንቲንግ ጋር፣ ግን ገቨርንመንት ፋይናንሲንግ ተደርጎ ሊወሰድ ይችልበታል። እንግዲህ የመጨረሻው አማራጭ ተደርጎም ሊወሰድ ይችላል። ግን ይዞት የሚመጣው ነገር ደግሞ ኮንስ አሉት። እንደ ኢንፍሌሽን የመሳሰሉት ነገሮች ይዞ ይመጣል መኒ ፕሪንቲንግ። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ